ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማንኮራፋት እንዴት ትዳርን እስከ ማፍረስ ሊያደርስ ይችላል? ምንስ መፍትሄ አለው? ማንኮራፋት ከሚያንኮራፉ ሰዎች ጎን በሚተኙ ሰዎች አካላዊና አእምሯዊ ጤና ላይ ጉዳት ያስከትላል፣ ትዳርም ሊያፈርስ ይችላል። ስለ ባለቤቴ ማንኮራፋት ቀላል አድርጌ ከቤተሰቤና ከጓደኞቼ ጋር እቀልዳለሁ፣ እውነታው ግን ውስጤ በእጅጉ ይረበሻል በማለት የሲንጋፖር ዜጋ የሆነችው የ45 ዓመቷ ባለትዳር አሩኒካ ሲልቫም ትናገራለች። ይህች ባለትዳርና የልጆች እናት ስለ ጉዳዩ ባለቤቴን ባናግረው ይከፋዋል ብዬ በመጨነቅ ለዓመታት በኃይል ከሚያንኮራፋው ባሌ ጎን ስተኛ ኖሬያለሁ ትላለች። የባለቤቷን ማንኮራፋት ችዬው እኖራለሁ ብላ ብታስብም በግንኙነታቸውና በባለቤቷ የእንቅልፍ ጥራት ላይ ጫና መፈጠሩ ግን አልቀረም። ሌሊት ላይ በተደጋጋሚ መንቃት ጀመረ። ጥሩ እንቅልፍ ስለማያገኝ ጠዋት ላይ ስሜቱ ጥሩ አይደለም ስትል ለቢቢሲ ተናግራለች። በማንኮራፋት እንቅልፍ አጥቶ የሚያድረው እርሱ ብቻ አይደለም፣ እርሷም እንዲሁ በከፍተኛ ድምፅ በሚንኮራፋው ባለቤቷ ምክንያት እንቅልፍ ርቋታል። በእንቅልፍ እጦት ስራዋን በሚጠበቅባት ደረጃ መከወን ተቸግራ እንደነበረም ጭምር ታስታውሳለች። በብዙ ትዳር ውስጥ ማንኮራፋት ችግር ሆኖ ቢቀጥልም ብዙ ጊዜ ማንኮራፋት የሚያስከትለው ተጽዕኖ በስፋት ሲነገር አይሰማም። ከፍተኛ ድምፅ ያለው ማንኮራፋት ከፍተኛ ድምፅ ያለው ማንኮራፋት ኦብስትራክቲቭ ስሊፕ አፕኒያ ከሚባል የጤና ችግር ጋር ይያያዛል። በአንድ ግለሰብ ላይ ኦብስትራክቲቭ ስሊፕ አፕኒያ ተከስቷል የሚባለው በተደጋጋሚ መተንፈስ እያቆመ በድጋሚ መተንፈስ ሲጀምር መሆኑን ባለሙያዎች ይገልጻሉ። ይህ የጤና ችግር የጉሮሮ ክፍል ግድግዳዎች እንዲፍታታ እና እንዲጠብ በማድረግ የተለመደ የመተንፈስ ስርዓትን በማስተጓጎል የኦክስጅን እጥረት እንዲከሰት ያደርጋል። በዩናይትድ ኪንግደም የጄምስ ኩክ ዩኒቨርሲቲ ሆስፒታል የመተንፈሻ ስርዓት ሐኪም የሆኑት ዶክተር ራሞርት ሳታያሞርቲ ኦብስትራክቲቭ ስሊፕ አፕኒያ የሚያስከትለው ጉዳት በጊዜ ሂደት እየተባባሰ ሊሄድ ይችላል ይላሉ። ሐኪሙ እንደሚሉት ይህ የጤና ችግር በሚያንኮራፋው እንዲሁም በትዳር አጋር የአካላዊና የአእምሯዊ ጤና ላይ አሉታዊ የጤና ችግር ያስከትላል። የስሊፕ አፕኒያ ምልክቶች ምንድን ናቸው? ምልክቶቹ ብዙ ጊዜ የሚታዩት በእንቅልፍ ወቅት ነው። ከምልክቶቹ መካከል በከፍተኛ ድምፅ ማንኮራፋት፣ መተንፈስ አቁሞ ዳግም መጀመር፣ በትንፋሽ መቆራረጥ፣ ድንገት ከእንቅልፍ መንቃትም ይገኙበታል። ቀን ላይ ደገፍ ራስ ምታት፣ የድካም ስሜት፣ ትኩረት ማጣት፣ የመርሳት ችግር፣ የስሜት መቀያየር፣ አናሳ የሆነ የወሲብ ፍላጎት ተጠቃሽ ናቸው። በማንኮራፋት ምክንያት በድንገት በደም ውስጥ ያለ የኦክስጅን እጥረት የደም ግፊት ሊያስከትል እንደሚችልም ባለሙያዎች ያስጠነቅቃሉ። አንዳንድ ጥናቶች ኦብስትራክቲቭ ስሊፕ አፕኒያ የልብ የስራ ማቆም እድልን በ140%፣ በስትሮክ የመመታት እድልን 60% እንዲሁም ለልብ ህመም የመጋለጥ እድልን 30% ይጨምራል። በትዳር ውስጥ ያሉ ጥንዶች በማንኮራፋት ምክንያት ክፍል ለይተው እስከ መተኛት ሊደርሱም ይችላሉ። ሲንጋፖር ነዋሪ የሆነችውና 15 ዓመታት በትዳር ውስጥ የቆየችው አሩኒካ ሲልቫም በባለቤቷ ማንኮራፋት እንቅልፍ በማጣቷ አልጋ ለይታ ሌላ ክፍል ውስጥ ለመተኛት መገደዷን ትናገራለች። ሲልቫም ባለቤቷ የሕክምና ድጋፍ እንዲያገኝ የጤና ባለሙያ ጋር እንዲሄድ ብትጎተጉተውም ባለቤቷ ፈቃደኛ ሳይሆን ቆይቶ ነበረ። አባቱም እና አያቱ ያንኮራፉ ስለነበረ ማንኮራፋት የተለየ ነገር እንዳልሆነ በማሰብ የሕክምና ባለሙያ ላለማማከር ብዙ አነጋግሮ ነበር ትላለች። ከዚህ በተጨማሪ በእስያ ሀገራት ማንኮራፋት ከወንድነት ሀገር ስለሚያያዝ የወንዶች በኃይል ማንኮራፋት እንደ ጤና ችግር አይወሰድም ትላለች። እንደ የብሪታንያ ማንኮራፋት እና ስሊፕ አፕኒያ ማህበር ከሆነ በዩናይትድ ኪንግደም ብቻ በእንቅልፍ ወቅት የሚያንኮራፉ 15 ሚሊዮን ሰዎች ያሉ ሲሆን በእነዚህ ሰዎች ማንኮራፋት ደግሞ 30 ሚሊዮን ያላነሱ ዜጎች ተጎጂ ናቸው። በቅርቡ የተካሄደው የዳሰሳ ጥናቶች እንደሚጠቁሙት ከሆነ ከሴቶች በላይ ብዙ ወንዶች ያንኮራፋሉ። በአንዳንድ አልጋ የተኛውም ጾታ ቢያንኮራፋ መዘዙ ሁለቱንም የሚጎዳ ነው። በዩናይትድ ኪንግደም ጠበቃ የሆነችው ራፓ ጉፒታ በማንኮራፋት ምክንያት የበርካታ ጥንዶች ትዳር ሲፈርስ
መመልከቷንም ተናግራለች። ማንኮራፋት ለትዳር መፍረስ ምክንያት እየሆነ በተደጋጋሚ ይጠቀሳል ትላለች የቤተሰብ ሕግ ጠበቃዋ ሬባ። ቀላል የማይባሉ ደንቦች ለበርካታ ዓመታት በተለየ ክፍል ውስጥ ስንተኛ ኖረናል፣ በጊዜ ሂደት ተራርቀናል በማለት ማንኮራፋት በትዳር ላይ ያመጣውን ተጽዕኖ ይነግሩኛል ትላለች። ለማንኮራፋት መፍትሄው ምንድን ነው? ማንኮራፋትን ወይም ስሊፕ አፕኒያን ለማስቀረት ከሚረዱ አማራጮች መካከል አንዱ የህይወት ዘዬ ለውጥ ማድረግ ነው። ክብደት መቀነስ፣ ሲጋራ ማጨስ ማቆም፣ የአልኮል መጠጥን መቀነስ መፍትሄ ሊሆን ይችላል። ይሁን እንጂ ለአንዳንዶች ሰዎች ኮንቲኒየስ ፖዚቲቭ ኤዋርዊ ፕሬዘር የተባለ በእንቅልፍ ወቅት የሚደረግ ማሽን መጠቀም የግድ ሊሆን ይችላል። ይህ ከማሽን ጋር የተያያዙ አፍና አፍንጫን የሚሸፍን ጭንብል በእንቅልፍ ውስጥ ለመተንፈስ መቸገርን ያስቀራል። የሳልቫ ባለቤት የማንኮራፋት ችግር ለመቅረፍን በማሰብ የሰውነት ክብደቱን ለመቀነስ አካላዊ እንቅስቃሴ ማድረግ ጀምሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።